ሰላም ሰላም ቅዱሳን፣ ሰላም ለእናንተ ይሁን እግዚአብሔር ቤተሰቦች። ዛሬም የእግዚአብሔርን ቃል አብረን እንካፈላለን። ዛሬ የእግዚአብሔርን ቃል አብረን የምንካፈለው ትንቢተ ኤርምያስ ምዕራፍ 40 ከቁጥር 3 እስከ 5 ያለው የእግዚአብሔርን ቃል አብረን እንካፈላለን። ከዛ በፊት እግዚአብሔር ቃሉ እንዲልክልን፣ እግዚአብሔር እንዲናገረን፣ ወደ ራሱ እንዲያቀርበን፣ በቃሉ ስበትን እንዲያደርግልን፣ ከፍታችን እንዲጨምር እግዚአብሔር ፊት እንጸልያለን። ጌታ ሆይ እናመሰግናለን። እግዚአብሔር አምላክ አባት ሆይ ቃሉን ትልካለህ። በቃል ውስጥ ያንተን ሐሳብ እንረዳለን። ሐሳብ እንዲገለጥልን ወደ ክብር ጎዳና የምንሮጥበት ሩጫችን እግዚአብሔር ወደ ክብር ወደ ሐሳብ እግዚአብሔር የሚሮጥበት ሩጫችንን የምንጨምርበት እግዚአብሔር አቤቱ በምድር ላይ ጨው የምንሆንበት ለክብር መገለጫ ምክንያት የምንሆንበት ሐሳብን ተረድተን የምናስረዳበት ሂደት ውስጥ እንድታሰማራን በዚህ ቃል ወደኛ እንድትመጣ እንጸልያለን። ስለሚሆነው ሁሉ ክብር ላንተ ይሁን ጌታ በኢየሱስ ስም አሜን። እግዚአብሔር የተባረከ ይሁን። አሁን እንዳነበብኩት የአዋጅ ነጋሪ ድምፅ ይለናል። በምድረ በዳ ጥረጉ፣ ምድረ በዳውን የአምላካችንን ጎዳና በበረሃ አስተካክሉ። እግዚአብሔር የሚያልፍበት እግዚአብሔር አልፎ ክብሩን የሚገልጥበት የእግዚአብሔር ሐሳብና የእግዚአብሔር ክብር አልፎ የሚያውድበት የናንተ ድርሻ የናንተ ማድረግ ያለባችሁ በበረሃ መንገዱን አስተካክሉ፣ ጥርጋውን አስተካክሉ እያለ ይነግረናል። ይህን ካደረጋችሁ በኋላ ሸለቆ ከፍ ከፍ ይላል። ሸለቆ የነበረ ዝቅ ያለው ከፍ ከፍ ይላል። ከፍ ከፍ ማለት ይጀምራል። ዝቅ ያለው ከፍ ይላል። ለምን ቢባል የእግዚአብሔር ክብር ሲገለጥ የእግዚአብሔር ኃይል መገለጥ ሲጀምር ዝቅታ ውስጥ ያለው ሁሉ ከፍታን ይይዛል። ይሄ ብቻ አይደለም፣ ተራራውና ኮረብታው ዝቅ ይላል። ከፍ ብሎ የነበረው ደግሞ ዝቅ ማለት ይጀምራል። ከፍ ብሎ የነበረ መልክ ያጣ ነገር እንዲሁ ደግሞ ከፍታን ያለው የሚል ከፍ ብሎ እጅግ ያየለው ነገር ደግሞ ዝቅ ማለት ይጀምራል እያለ ይነግረናል። ስለዚህ ዝቅ ዝቅ ይላል። ይሄ ነው ካለ በኋላ ጠማማው ይቀናል ይላል። የጠመመ ነገር ጠማማው ነገር ደግሞ መልክ ያጣ ነገር መልከ ቢስ የሆነ ነገር ደግሞ ተቃንቶ መልክ ይዛል። መልክ አልባ የነበረ የመልክ ሂደትን ይፈጠርበታል። ደግሞ ሰርጓጉጡ ሜዳ ይሆናል። ሰርጓጉጥ የሆነ እሱ ሜዳ ይሆናል። ጠማማው ይቀናል። ይህን ካለ በኋላ ምድረ በዳውም ደግሞ ይለመልማል። የእግዚአብሔር አፍ ይህን ተናግሯል ይላል። ይሄን እግዚአብሔር አፍ ይህን ተናግሯል። እግዚአብሔር አውርቷል። እግዚአብሔር ተናግሯል። እግዚአብሔር በነገራችሁ፣ እግዚአብሔር ባወራችሁ፣ እግዚአብሔር ባሳያችሁ መንገድ ላይ አድርጉ። ይሄን ባደረጋችሁ ጊዜ የእግዚአብሔር ክብር ሊገለጥ የማይቀር ጉዳይ ነው። ለምን ቢባል ሰው አይደለም የተናገረ፣ እግዚአብሔር ተናግሯልና። የእግዚአብሔር አፍ ይህን ተናግሯልና ስጋ ለባሽ ሁሉ በአንድነት ያያሉ። ይህን የእግዚአብሔርን ክብር የተማረው ያልተማረ፣ ትልቁ ትንሹ፣ ያመነ ያላመነ፣ ስጋ ለባሽ የሆነ ሁሉ ወገኖቼ ሆይ የእግዚአብሔርን ክብር በአንድነት ያያሉ። የእግዚአብሔር ክብር ይገለጣል። የእግዚአብሔር ክብር በሚገለጥበት ጊዜ የማይሆን ነገር መሆን ይጀምራል። ትናንትና ያልታየ ነገር መታየት ይጀምራል። የእግዚአብሔር የሆነ ከፍ ብሎ የእግዚአብሔር የሆነ ይታያል። የእግዚአብሔር ያልሆነ ሁሉ ደግሞ ዝቅ ይላል። የእግዚአብሔር ያልሆነ ሁሉ ይዋረዳል። የእግዚአብሔር ያልሆነ ሁሉ ስፍራ ያጣል። የእግዚአብሔር የሆነ ስፍራውን ይይዛል። ስጋ ለባሽ ሁሉ በአንድነት ያል መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ምዕራፍ 3 ቁጥር 8 ላይ እንዲህ ይላል። እነ ጴጥሮስና ዮሐንስ ወደ ቤተ መቅደስ በ9 ሰዓት በሚሄዱበት ጊዜ እንደ ወትሮው ወደ ቤተ ክርስቲያን እየሄዱ ባለበት ጊዜ ከእናቱ መወለድ ጀምሮ ሽባ የነበረ ሰው እንዳለ መጽሐፍ ቅዱስ ይነግረናል። ያ ስፍራ ላይ ከትላንትና ወዳ ብዙ ቀን በዛ አልፎ ወደ ቤታቸውም ተሰማርቷል። ወደ ቤተ ክርስቲያንም ገብቷል። አንድ ቀን ግን የእግዚአብሔር ክብር የሚገለጥበት ቀን ጋር ወገኖቼ ያ ሽባ ሰው ተገናኘ። ሽባ ነበር።
አንካሳ ነበር፣ በሰው እጅ ላይ የወደቀ ነበር። ከእግዚአብሔር ክብር የተነሳ ከእግዚአብሔር ክብር መገለጡ የተነሳ ከባሪያዎቹ ላይ የእግዚአብሔር ክብር መምጣቱ የተነሳ ያ ሰው ይላል ጴጥሮስ እጁን ይዞ አስነሳ ይላል። ወደ ላይም ዘሎ ቆመ ይለናል። እየዘለለም እየተመላለሰም ለእግዚአብሔርም ክብር እየሰጠ ከነሱ ጋር ወደ ቤተ መቅደስ ገባ ይላል። መግባት ወዳልቻለ የማይሆነው ሽባነት የከለከለ በሽባነት የተገደበ በሰው እጅ ላይ የወደቀ በሰው ትከሻ ላይ አምጥቶ የሚያስቀምጡት አምጥቶ ወስዶ የሚያስገቡት በሰው ትከሻ ላይ ታሪኩ ሁሉ ወገኖች ሆይ ተስፋ ቢስ የሆነ በሰው እጅ ላይ ወድቆ ያለው ሰው እግዚአብሔር ግን ክብሩን በሚገልጥበት ጊዜ ይህ ሰው የፈውስ እንጀራን በላ። ይሄ ሰው እጁን ይዞ ሲያስነሳ ይላል ወደ ላይ ዘሎ ቆመ ይልና ቁርጭምጭሚቱም ጸና ይላል። ይመላለስም ጀመረ ይላል። እየተመላለሰም እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ መግባት ወዳልቻለ ገባ። ክብሩ ወዳልገባ ነው፣ ወዳልደረስ ነው። ወገኖች ሆይ ተንጠራርተን አሽተን ፈልገን ተጠምተን ወዳልደረስ ነው ሁሉ የእግዚአብሔር ክብር ሲገለጥ ይዞን ይገባል። የእግዚአብሔር ክብር ይገለጣል። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንዲሁ ኤርሚያስ ላይ ትንቢተ ኤርሚያስ ምዕራፍ 1 ቁጥር 14 ላይ እንዲህ ይላል፣ እግዚአብሔርም እንዲህ አለኝ ከሰሜን ወገን ከፍ ያለውን በምድሪቱም ላይ የተቀመጠውን ሁሉ ይገለጥበታል። እግዚአብሔር ይገለጥበታል። ከሰሜን ወገን ከፍ ያለው ነገር ምድሪቱም ላይ የተቀመጠው ላይ ይገለጣል። እግዚአብሔር ክብር ይገለጣል። የእግዚአብሔር ማዳን ይገለጣል። የእግዚአብሔር አደራረግ ይገለጣል። እግዚአብሔር ይገለጥላችሁ ወገኖች ሆይ የእግዚአብሔርን ክብር ለማየት ናፈቃችሁ የምስራች ነግራችኋለሁ። በመንገዱ እግዚአብሔር የሚፈልግብንን እግዚአብሔር ከኛ የሚጠብቅብን ሆነን እንገኝ። እዚህ ስፍራ ላይ መንገዱን አስተካክሉ ይላል። ለምን? ይሄ ሊሆን ግድ ነው። የእናንተ ድርሻ መንገዱን መስተካከል ነው። እግዚአብሔር መንገድ በምድረ በዳ ጥርጋውን አስተካክሉ። እግዚአብሔር ይመጣል፣ በክብሩ ይመጣል፣ በማዳኑ ይመጣል፣ በአደራረጉ ይመጣል እያለ ይነግረናል። ስለዚህ እግዚአብሔር ማዳን ለማየት እግዚአብሔርን ክብር መማየት ወገኖች ሆይ በእግዚአብሔር ሐሳብ ውስጥ መሰወር እንዲሆንልን እግዚአብሔር ይርዳን። እንዲሁ ትንቢተ ኢሳይያስ ምዕራፍ 35 ቁጥር 5 ላይ እንዲህ ይላል፣ በዛን ጊዜ ዕውሮች ክብሩ ሲገለጥ በዛን ጊዜ ዕውሮች ዓይን ይገለጣል፣ የደንቆሮችም ጆሮ ይከፈታል ይላል። እግዚአብሔር ክብሩን ሲገልጥ ማዳኑ ሲገልጥ የዕውሮች ዓይን ይከፈታል ይገለጣል። የዕውሮች ዓይን ይገለጣል። ጆሮችም ደግሞ ደንቆሮችም መስማት ይጀምራሉ። እግዚአብሔር አደራረግ የእግዚአብሔር ክዳን የገባውን ክዳን ይፈጽም ዘንድ እግዚአብሔር በእያንዳንዱ ቅዱሳን ቤት እግዚአብሔር ማዳኑን አደራረገው ክብሩን ይግለጥ። እግዚአብሔር ክብሩን ይገልጣል። እግዚአብሔር ክብር ይገለጣል። እግዚአብሔር ማዳን ይገለጣል። እግዚአብሔር ይገለጥላችሁ። እግዚአብሔር እንዲሁ ደግሞ ለሕዝቡ ለሚጠብቁት መንገዱን አስተካክሎ በሱ ክዳን ጠብቆ ላሉ ሲገለጥላቸው እግዚአብሔር ሐሳብ ላይ የሚነሱ ይገለጥባቸዋል። እግዚአብሔር ለሚጠብቁት ይመጣላቸዋል፣ በክብሩ ይመጣላቸዋል። እሱ ላይ በሚነሱ ላይ ይመጣባቸዋል። እግዚአብሔር ይምጣላችሁ ወገኖቼ ሆይ እግዚአብሔር በቤታችሁ እግዚአብሔር በትውልዳችሁ መካከል እግዚአብሔር በምድራችን ክብሩን ይግለጥ። እግዚአብሔር በክብር ከፍ ከፍ ይበል። እግዚአብሔር ማዳኑ ይታይ፣ በአሕዛብ ዘንድ ይታይ። በታላላቆች እግዚአብሔርን ክብር የተጋፉ እግዚአብሔርን ክብር የሚሻሙ ሁሉ ያን ጊዜ ስፍራ አይገኝላቸውም። እግዚአብሔር በቤታችሁ ክብሩን ይግለጥ። እግዚአብሔር በዘመናችሁ የእግዚአብሔርን ክብር የምታይ ሁኑ። እግዚአብሔር ከእናንተ ጋር ይሁን። ማዳኑን ይግለጥላችሁ። እግዚአብሔር ክብር የሚያዩቱ ያደርጋችሁ። አባቶች የእግዚአብሔርን ክብር ይዩ። እናቶች የእግዚአብሔርን ክብር ይዩ። እህቶች፣ ወንድሞች የእግዚአብሔርን ክብር ይዩ። ሕፃናቶች፣ ወጣቶች የእግዚአብሔርን ክብር ይዩ። እግዚአብሔር ክብር ይገለጣል። እግዚአብሔር አፍ ይህን ተናግረዋልና። ሻሎም። እግዚአብሔር ይባረክ።